ካገኘው አንተ ከተለየው እኔማ አገለግላለሁ። እግዚአብሔር ይመስገን። አሜን በሉ። እግዚአብሔር የተባረከ ይሁን። እንግዲህ እንደዚህ ከሆነ እስኪ ከመጋቢ ከፓስተር መንግስቱ ጋር እግዚአብሔርን ቃል እንካፈል፣ በዛውን ቃል እንዳካፍሉ እሳቸው እንደጋበዘውና የህይወት ምስክርነቱን እየጨመሩ እግዚአብሔርን ቃል ያካፍሉና ፓስተር ጋር እንደምሰነበታችሁ እስቲ ለእግዚአብሔር ክብር እንመጣለን። ሰው ይባላል ሁላችንም እስቲ ልባችንን እናዘጋጅ፣ ለጸሎት ልባችንን እናዘጋጅ። የሰማይ አምላክ በጌታ በኢየሱስ ክርስቶስ ስም ስለሰጠን ስለዚህ አስደናቂ ሰዓት እናመሰግናለን። ተመስገን፣ እንባርካለን። ተባረክ። የእስራኤል ቅዱስ እግዚአብሔር ይቺ የተባረከች ሰዓት ነች፣ የተባረከች ቀን ነች። ዛሬ ስምን ከፍ ከፍ የምናደርግበት፣ ኃያልነትን ታላቅነትን የምንናገርበት፣ አዳኝነትን የምናወራበት፣ ከሁሉም የበለጠና የከበረ የተባለውን አገልግሎት እግዚአብሔር አምላካችን ሆይ ሰው ልብ ውስጥ ሊቀመጥ እግዚአብሔር አምላካችን ሆይ ከመንፈስ ቅዱስ ጋር የምንስማማበት፣ ሰው ሁሉ እግዚአብሔር የወንጌልን ነገር አንደኛ ፊተኛ ብሎ የሚነሳሳበት እግዚአብሔር አምላካችን ሆይ አስደናቂ ፕሮግራም እንዲሆንልን እንጸልያለን። በስም ስልጣን በኢየሱስ ክርስቶስ ባርክልን፣ ባርክልን። እናመሰግንሃለን። በመካከላችን ተገኝ፣ አስተምረን እንማራለን፣ ምከረን እንመከራለን፣ ገስጸን እንገስጻለን። ተባረክልን፣ ከፍ በል፣ ሰማያት ይከፈቱ። እግዚአብሔር አምላካችን ሆይ ከልብ ለልባችን ተናገረ። የእስራኤል ቅዱስ እግዚአብሔር አምላካችን ውስጥ የሚነካው ሰውን የሚደርሰውን አስደናቂውን ቃልን በጌታ በኢየሱስ ክርስቶስ ልቀቅልን፣ ከፍ በልልን። እግዚአብሔር አምላካችን ውስጣችን ሐሴት ይሙላ። አመሰገን፣ ሁሉ ለአንተ ሰጥ፣ ተረከቡ በጌታ በኢየሱስ። እስቲ ለእግዚአብሔር ክብር እናጨብጭባለን። እኔ አንድ ነገር አውቃለሁ፣ እግዚአብሔር ይናገረናል። አሜን ትላላችሁ ማለት ደስ ይላል በጣም። ምክንያቱም ወንጌል ነው የምንሰበከው። እርግጠኛ ሆኖ በቃ መጣችሁ እጅግ ደስ ብላችሁ መንፈስ ቅዱስ ተናግሯችሁ ውስጣችሁ መስክሮላችሁ ትሄዳላችሁ። እስቲ የምታማን በጭብጨባ መጀመሪያ ክፍል አነባለሁ። ከምስክርነታቸው ታወቀ። ምክንያቱም ፈውስ እንኳን ቢሆን ቃሉ በፈውስ አጽና ማለት ምስክርነቱ ሌላው ነገር በቃል ስለሚጸና ቃሉን እናገራለሁ። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዘን ብሎ የሚጀምር ሁለተኛ ቆሮንቶስ ምዕራፍ 2 ማለት ብዙዎቻችሁ አይመስላችሁ ማይመስል ፈጽሞ ማይመስል ነው። ኢረሌቫንት የሚሉት አይነት ነገር ይመስላል፣ ወይም ምንም ግንኙነት የሌለው ይመስላል። ቀጥታ ወንጌል የሚገርም ወንጌል ነው። አሁን ማነበው ክፍል ወንጌል የማይመስል ወንጌልን ብቻና ብቻ የሚያወራ ነው። እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ መጨረሻው እስከ 17 ያሉት ቁጥሮች ነው የማነበው። ሁለተኛ ቆሮንቶስ ምዕራፍ 2 ከ14 እስከ 17። አሁን ወንጌል ላይ መስል ይችላል ግን ስሙ እና የሚገርም ነገር ነው። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና። አሜን አትባሉ። የክርስቶስ መዓዛ ነንና ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህ ነገር የሚበቃ ማን ነው? የእግዚአብሔር ቃል ቀላቅለው እንደሚሸቃቅሉት እንደ ብዙዎች አይደለንምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ቁጥር 16 ላይ ይላል ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህ ነገር የሚበቃ ማን ነው? እስከዛሬ ድረስ ሰምታችሁታል። የሞት ሽታ ምንድን ነው? የሕይወት ሽታ ምንድን ነው? ዛሬ እግዚአብሔር በድራማ መልክ ያስተምረናል። ከላይ ይላል 15 በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና።
ስለዚህ ዛሬ ምንድነው የክርስቶስ መዓዛ የሚል ቃል ነው ምናምን። የክርስቶስ መዓዛ ማለት ምን ማለት ነው? እግዚአብሔር የተመሰገነ ይሁን። ወደዚህ ቃል ከመግባት በፊት ያው ሁላችሁ የምታውቁት ነገር አለ። ወንጌል ማለት ሁላችሁ ትነግሩኛላችሁ። ወንጌል ማለት ምን ማለት ነው? በየቃል ሲተው ነገር ውስጥ የምስራች ለምን ተባለ? ይሄ ቃሉ የመጣው የምስራች የሚለው ቃል የመጣው ከየጦርነት ቃል ይሄ ቃል ተርሙ የጦርነት ተርሙ ነው። ምንድነው? ሰዎቹ ድል አድርገው ሲመጡ ልክ እኛ ጋር የደስደስ እምቢልታንፎ ሌላ አይነት ነገር እየነፉ ህዝብ ልክ ጆሮ የሰጣቸው የምስራች ወታደሩ ድል አድርጎ መጥቷል፣ እንኳን ደስ አላችሁ፣ የሚያጠፋችሁ ጠፍቷል፣ ስለዚህ በሕይወት ትኖራላችሁ፣ የምስራች አሸንፈናል፣ የምስራች ብለው ወታደሮች ድል ማድረጋቸውን የሚያበስሩበት ቃል የምስራች ይባላል። ያው አሁን ምስክርነት ስንል ስለ ጌታ ኢየሱስ ክርስቶስ አዳኝ ነው ስትቀበል እንዴት ሆናለ የዘላለም ሕይወት አለ፣ ሰላም በምድር ላይ አለ፣ እግዚአብሔር ክንድና ክንድ ይጠብቃል፣ የመሳሰሉ ነገር ምንለው ነገር አለ። የሚገርማችሁ ግን በመጀመሪያው ምዕተ ዓመት ጌታ ኢየሱስ ክርስቶስ ራሱን ለሞት አሳልፎ ከሰጠ በኋላ ስለ እኛ ተሰውቶ ከሞተ በኋላ የሆነ የሚያስደንቅ ነገር ከዚህ ጋር ሚያት በጣም አጭርና አጭር ነገር ነበር። ወንጌል ማለት ከዚህ በጣም አጭርና አጭር ነው። ምንድነው? ትዝ ይላችሁ ከሆነ ጥበቃዎች ወይም ደግሞ ዘበኛዎች ጉቦ የተቀበሉበት ጊዜ ቢኖር፣ አለቆች ለዘበኞች ጉቦ የከፈሉበት ዘመን ቢኖር ኢየሱስ ክርስቶስ በሞተ ጊዜ ነው። ጌታ ኢየሱስ ክርስቶስ በሞተ ጊዜ ሁላችሁ ታስታውሳላችሁ። ይሄ የሞተው ኢየሱስ ክርስቶስ ከሞት ድል አድርጎ ሞትን ተነስቶ ነበርና በደንባኛ ድል አድርጎ ሞትን ተነስቶ ነበርና ይሄ ነገር ስላሸበራቸው ተቃዋሚዎቹ ሁሉ ለጥበቃዎቹ ያሉት ነገር ነበር። ከሞት ምናምን ባካቸው ተነስተው አልተነሳም ብሎ ነገር ስ አልተነሳም ብሎ በልምስ ከሞት አልተነሳም ብሎ በሉ በሚል ለእያንዳንዳች ምናልባት ለጥበቃዎች ጥሩ ጥሩ ብር የሰጡ ይመስለኛል። በዚያ ቦታ ለነበሩ መቃብር ይጠብቁ ለነበሩ በአካባቢ ለነበሩ ለጥበቃዎች ብር እንደሰጡ ይታወቃል። ጉቦ ተቀብለዋል ማለት ነው። ለምን? ይሄ ሞተው ኢየሱስ ምናልባት ባካቸው ነው አልተነሳም። ይኸው ችግሩ የነበረ ጌታ ኢየሱስ ክርስቶስ ከሞት ተነስቷል ግን አስደንጋጭ ነበር። መሞቱ ነው የሚያውቅ ተገርፎ ተለድቦ ተሰቃይቶ ሞቷል። ይሄ ትልቅ ድል ነው ለእነሱ። ነገር ግን አስፈሪ ነገር ከሞት ምን መሆኑ ነው ባካቸው መነሳት። ከሞት ከተነሳ በደንብ አዳምጡ። ኢየሱስ ከሞት ተነስቷል ማለት እሱ ክርስቶስ ሊሆን፣ ምክንያቱም ሞትን ድል አድርጎ ሊነሳ የሚችል በብሉይ መሲህ የተባለው በአዲስ ኪዳን ክርስቶስ የተባለው እሱ ነበር። ስለዚህ ሞትን ድል አድርጎ ከተነሳ ክርስቶስ ሊሆን ነው። ክርስቶስ ደግሞ ከሆነ ተከታዮቹን ይወጡ እንዳለ ተረጋግጦ ህዝቡን ሊወስደው ነው፣ ህዝቡን ሊከተል ነው እንደተረጉት። ስለዚህ ያላቸው ነገር ምንድን ነው? ይሄ የሞተው ኢየሱስ ከሞት ምን አለ ነው ባባቸው ነገር ምስ አልተነሳም። እሺ፣ ስለዚህ የሐዋርያቱ ደግሞ ወይም የደቀ መዛሙርቱ መልስ ደግሞ ምን ነበረ? የሞተው ኢየሱስ ከሞት ምን ሆኗል ባካችሁ ተነስቷልና የምስራች ድል አድርጎ ሞትን። አሜናቱን ባካችሁ ድል ማለት ነው አይደል? የምስራች ሞትን ምን አድርጎ ባካችሁ ድል አድርጎ ምን ሆኗል? ተነስቷል። የምስራች ይሄ ነበር። ወታደሮቹ የምስራች ድል አድርገናል፣ ሊገል የነበረው ራሱ ሞቷል፣ ገዳዩ ተገድሏል፣ ደስ ይበል አሁን በሕይወት ልትኖር ነው ብለው የምስራች የሚለውን ቃል እዚህ ጋር ይጠቃል። የሞተው ኢየሱስ ምን አለ ነው? ከሞት አልቀረም። ምን ሆነ? ተነስቷል። ስለዚህ ኢየሱስ እርሱ ክርስቶስ ነው። እነሱ ደግሞ ኢየሱስ ክርስቶስ አይደለም ነው። ሞትን ድል አድርጎ አልተነሳም። ሞትን ድል አድርጎ ሊነሳ የሚችል ክርስቶስ ብቻ ነው። ስለዚህ አሁን እኛ የምንሰብከው ይህንን ኢየሱስ ነው። ሞትን ምን አድርጎ ባካቸው ድል አድርጎ የተነሳው እሱን እንሰብካለን። በጣም ብዙ ታላላቅ የሃይማኖት መሪዎች ነበሩ። እውነት ነው። በጣም ትልቅ ስራ የሰሩ ምድር ላይ አሉ። የሚገርማቸው አንዳቸው ሞትን ማሸነፍ ቀርቶ ምናልባት ሊገዳደሩ ቢቻሉ አንቀላፉ፣ በዛው ቀሩ። ኢየሱስ ግን ሞትን ድል አድርጎ ተነሳ። ሞትን ድል አድርጎ ከተነሳ አንተም አትጠራጠር፣ ሞትን ድል አድርጎ ትነሳለህ። አሜን በልባ። ስለዚህ የምስራች ጋር የምንሰብከው ኤቫንጌሊዮን የሚለው ቀጥታ የሚያዘው ከዚህ ከጦርነቱ ጋር ነው። አንድ በስሞን እናገርና ወደ ሚቀጥለው ክፍል ይገባል። ብዙዎቻችሁ በጣም ሞግሎን ስምሳይ እዚህ ባህል አይቻለ ይላል። በጣም ሙሉ የፓን እስቲ አጨብጭቡ በእናታችሁ።
ለኢየሱስ ነው። አሜን በሉ እባክህ። እና አንድ መዝሙር ልንገራችሁ። ብዙዎቻችሁ የምታውቁት የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ ወደ ኋላ አልመለስም፣ መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም። አሜን ባካ። እና የሞተው ኢየሱስ እርሱ ክርስቶስ ነው የሚለው ወይም ደግሞ የሞተው ኢየሱስ እርሱ ምን ሆነ አልባካችሁ ተነስቷል የሚለው ነበረ። ይሄ ቃል ዝም ብሎ ቃል አይደለም። ብዙዎች ሕይወት የከፈሉበት፣ ብዙዎች የተሰቃዩበት፣ ብዙዎች መከራ የከፈሉበት ነው። እና ይህ መዝሙር አማርኛ መዝሙር ከድሮ የምታውቁ ሰዎች ሲያዝ ማለት ፈረንጆቹ ደግሞ እንዲህ ብሎ ይዘምራሉ። ብዙዎች ታውቃላችሁ። ልጅ ሆናችሁ ወይም ደግሞ ሰንበት እንዲዘምሩ እናደርጋለን። I have decided to follow Jesus. I have decided to follow Jesus. I have decided to follow Jesus. No turning back, no turning back, no turning back, no turning back. የጌታን መንገድ የጌታን መንገድ ክብር ለኢየሱስ ነው። አሜናትን ባካችሁ ገብታችሁ ይሄ መዝሙር አማርኛ መዝሙር አለ። ስለዚህ መዝሙር ታሪክ ልንገራችሁና አንዳንድ ነገሮች ዘመናትን የሚያልፉ ዘመናትን የሚጥሱበት ምክንያት ምን እንደሆነ ነግራችኋለሁ። በደም ሲገዙ በደም ሲወጡ ዘመናትን የማለፍ በብዙ ቋንቋዎች ሲተረጎሙ ነው። አንዱ አማርኛቸው ወይ መዝሙር ነው። ሲመዝሙር ታውቃላችሁ። ሳጀን ሳንድሪክስ የሚባል አንድ የአፍጋን ወታደር ነበር። ሳጀን ሳንድሪክስ አንድ ጥሪ ደርሰዋል። የመግደል እንዲገድል ሰዎችን እንዲዘጋጅ ለግድያ እንዲዘጋጅ ይጠራል። ምን ነበረ? ክርስቲያኖች በጣም ያስቸገሩበት ጊዜ ነበረ። የሞተው ኢየሱስ ምን ሆኗል? ይረባባቸው ነገር ስ ተነስተው ስራቸው እያሉ እየሰበኩ የሚያስቸግሩ ብዙዎች ነበሩና ተነግሯቸው ተመክረው እምቢ ካሉ ጭንቅላታቸውን በጥይት ያፈነዱታል። ፊት ለፊት ማለት ነው። ሌሎች ቢሆን ይገድላል። በመጀመሪያ ግን ብዙ ይመከራል፣ ይነገራል። እና አንድ በጣም ያስቸገራቸው ሰው ነበረ። ስለ ክርስቶስ በቃ እንዴት ተቀብያለሁ ወደ ኋላ ምንበት ምን ምክንያት የለም አልመለስ ብዬ ያስቸገራቸው ሰው ነበረ። እና አንድ ብላት ሰው ምንድን ያደረጉት? ሰውየውን ጠሩትና በህዝብ ፊት ጠየቁት። ምን አሉት? አንተ ኢየሱስ ክርስቶስ ነው የምትለው ትክዳለህ ወይም ደግሞ ትመለሳለህ ወደኋላ ወይስ አትመለስም? አንተውም ያን ነገር አላት። ባክ ምን ይላል? ባክ ትመለሳለህ ወይስ አትመለስም የሚል ጥያቄ ነበር። በህዝብ ፊት አልመለስም ማለት በቃ ብዙ መከራታል። እንግዲህ ያው ካልተመለስክ መጀመሪያ አንድ ልጅ አለ፣ አንድ ልጅ ኦንሊ ቢጋትን ሰን የሚሉት አንድ ልጅ እና አንድ ልጅ ማለት ያለ አዎ እሺ እሱን አይንን እያየ እናመጣና በጥይት እናፈነደዋለን። እሱን ካየ በኋላ አይቀርም አንተን እንገላለን ያደርጋል ያውቃል እንገላለን ማለት ነው። ለካ ልጅ ነው ተወጣ አመጣውት ልጅ ነው ተወጣ አቆውትና ታያለ ልጅ ነው። እሺ አሁንስ ወስ ትመለሳለህ አትመለስም? ወስ መጀመሪያ አይን ያየ እንገላለን ከማለት ወስኛለሁ አለ። በጣም ልሳለች እና ስለተጠራጠሩ ምን ነው የሚሰንከው ወደ ኋላ ምናምን ልጁ ጸሎት እየሰማ ነበር። ሰማ ክርስቲያን ማለት ምን አይነት ጨካኝ እንደሆነ አንተን እንገላለን ካልተመለስ ልጅን እንገላለን ስለለው ወደ ልጅ ማለት ነው። ስለዚህ አሁን ልጅን መጀመሪያ እንገላለን ከዚያ እሱን እንገላለን። አየህ ባልሰራው ባላጠፋው ከሱ አባት የተነሳ ድንገት ነው አለ ልጁ። ትክክል እኮ ነው አለ። ትክክል እኮ ነው አለ። እንዴት አለ? የሚገርመው አሁን አባቴ እምቢ ካለ መጀመሪያ እሱን ትገድላላችሁ አይደል? መጀመሪያ ላይ ትገድላላችሁ። አዎ ከዛ እሱን ትገድላላችሁ አይደል? አዎ
ጥሩን ማዛብ ገናኛልና አታጨበጨው ማባል ስሜታዊነት እንደ ስማ ህዝብ ስማ ትመለስና አትመለስ ማን ሰው ይወት አለመለስ ረክተህ ከፊት ሞት አለ መከራ አለ መስቀል አለ የሚገርማችሁ ከፊት መስቀል በሆነ ያህል ዓለም ላይ ተቻለ ባካችሁ ቆይ ስለዚህ ምን አማረኝ ባካችሁ ይሄ ሁሉ ሲሆን ሳድሪክስ የተባለው ወታደር ሙዚቀኛ ወታደሮች አሉ ሙዚቀኛ ነው ወታደሩ እያንዳንዱ ነገር በጥንቃቄ ሰማ ከዛ በኋላ ዓለም መለስም ስላለ ጭንቅላቱ ይተፈነከተ ልጁ አይኑ ያየ ከዛ ቀጥሎ ገደሉት ይሄ ሁሉ ሲሆን እያንዳንዱ ነገር ይከታተል ነበር እና ባልንጀራው ተገደለ ክርስቲያን ተገደለ ይገደላል ሳድሪክስ ገደለም እያየ ነበረ ይጠብቋል ቦታ ይገረገር እሱን በጥንቃቄ መለከቱታል እነዛ የክዱትን ክርስቲያኖች እና በህይወት የኖሩትን ያይ ነበርና ተከታትሎ ሄዶ ጠየቃቸው ምንድን ነው ስለ ክርስትና ደንብ ጠየቃቸው ከዛ እነሱ በዛ በካህናት ፊት ጌታን ተቀበሉ ጌታን ተቀበልና ሳድሪክስ ሰውየው በዛ በሞት መካከል ያለው እያንዳንዱ ነገር ጻፈ የጌታን መንገድ ወደኋላ መስቀል አለም እያንዳንዱ ነገር ጻፈና ወደ ጌታ ተመለሰ መጨረሻም ሰውየው ገደሉት ሞተ እውነት እላችኋለሁ ሰውየው ስሙን አልጠየቁም እዛ ላይ አሜን አትባካሽ ምን ጠይቃችሁ ይገደላል ጊዜ ታገኙታላችሁ እና እያንዳንዱ ነገር የወንጌል ነገር ዋጋ ብታስከፍሉ ሰው ጌታን ይቀበላል ማለት የሚሞቱበት ዘመን አሁን ካለንበት ዘመን በጣም የሚለያዩ ሰው እስከዚህ ድረስ ዋጋ ይከፍላል ነገራችሁ ነገር ይኖራል አሜን አትባካችሁ ነጥሽ ነገር ስለ ክርስቶስ ምንድን ነው ጌታ ሲከፈል ዋጋ የሚሉ ጥቂት ነገር ብቻ ነገር አጭር ነገር ድራማ ነገር ዘይትን ይጨርሳል አሜን አትባካችሁ ነገርና ምስክርታችን ጌታ ኢየሱስ ክርስቶስ የምትክ ሞት እንደሆነ አለብታው የምትክ ሞት የሆነው ሁለት ለመናገር ለአንድ ሰው እዛ ፊት ለፊት ምትክ የሆነው የማን ያን ሰው ማን ነገር ይባላችሁ ይባላል በርባን is not thief አይደለም ሌባ አይደለም በርባን ወንበዴ ነው ቆይ አስራቴ ምን አድርጋችሁ ነው እንዲያስ አስራቴ ምን አድርጋችሁ ነው ሰርቃችሁ ነው ያው ግን ሰርቃችሁ ነው መስጠት ይሻላል ዘራፋችሁ ማለት መሰል ሌባ ሲሰጥ ተደብቆ ማለት ሰው ሳይታየው ተጠንቀቃችሁ ወይ ቆፍሮ ወይ ዞር አይቆበር ሰብሮ ምናምን በጥንቃቄ በፍርሃት ማንም እንዳይተጠንቀቁ ነው ዘራፊ ግን አያያችሁ እንደዚህ መጽሐፍ ቅዱስ እንደዚህ ይላል አይኖቹ በምድር ሁሉ ምን ያደርጋል ያ ከዚህ ተለይ ተሰጥ ይችላል አይኑ ያያል ስለዚህ እያየ የምትወስዱበት ነገር ሰረቅ ሳይሆን ምንድን ነው ባካችሁ ነገር እስቲ ዘራፍ እና ይሄን ሌባ ነበር ሰዎች አስራት ሲከለክሉ እየሰሩ አይደል መስረቅ ማለት ነው ፍርሃት አለ ምን ማለት ነው መስረቅ ራቁ ዘራፍ ግን እያየ እግዚአብሔር ለጥቁይ እያየ ታዲያስ ይሄ ወንበዴ ጭካኔው ከሌባም በላይ ማለት ኃጢአተኛን በሙሉ ሊወክል የሚችል አይነት ወንበዴ ዝሙት ከተባለ በእጁ የማንንም ሚስት የመጥቀም መንጠቅ ዘራፍ ነው ብለናል ልጃገረዶችን ማስመወድ ቀላል ብርቋል ገንዘብ መንጠቅ ማለት ብርቋል መግደል ማለት ከዚህ ብርቋል ይሄንን ሰው ነበር ጌታ ኢየሱስ ክርስቶስ ይወክላል ይውላችሁ ይሄ ሰው የተያዘና ለፍርድ ሸንጎ ጋር ይቀርባል ቸርችስ እና ለሸንጎ ለፍርድ ይቀርባል ሲቀርብ ወንበዴ ዝም ብሎ አይሰቀል ሮማውያን ነገር ይሰቀላል ግን ዝም ብሎ አይሰቀል ወንበዴ ከመሰቀሉ በፊት እዚያው ሊሰቀል የታሰበበት መስቀል ላይ እንዲገረፍ ይደረጋል እሱ ይሸከም ነው ኢየሱስ ክርስቶስ እንደዛ ነበር የታሪክ ሰሞን ከበደን አገዛለ የሚለው ለዚህ ነው መጀመሪያ መስቀል ላይ ተጠይቶ እንዲገረፍ ይደረጋል ስለዚህ ይሄ ሰው ወንበዴና ስለታወቀ ሸንጎ የሞት ፍርድ ስለፈረደበት አንድ አይሁዳዊ ሰው ለሸንጎ ሄዶ ቃል ይገባል ይሄ ሰው የሚሰቀልበትን መስቀል እኔ በፈቃዴ በነፃ ለሸንጎ አቀርባለሁ
ከባድ የሆነ መስቀል አዘጋጁ ይዘው ለምን ተገርፎበት ላይ እስከ መሰቃያ ቦታ ሲደርስ ተሸክሞ ስለሚሄድ ሲወድቅ ሲነሳ ሲያደበው በቃ ሲደፋ እስከ ላይ ሲወድቅ ይህንን አይቶ መለስ ስለፈለገው እጅግ ከባድ መስቀል ሰርቶ ያመጣል። ለማ አልሰማሁም። ወደ እኔ ናቸዋል ስሰብ ሰው በጣም የሚያደርግ ለማን ባካቸው አልሰማሁም። ባራባስ እና ምንድን የተደረገው መጀመሪያ በርባን የተደረገው ምንድን ነው? መስቀል ላይ እንዲተኛ ይደረጋል። በደረት በጀርባው ከመስቀል በፊት ማለት ነው። በደረት እንዲተኛ ይደረግና ይሄ የመቀነስ ምልክት ባለበት ላይ ግራና ቀኝ ይታሰራል። ታሰረ ከምስማር በፊት በኋላ ስለሚፈታ ታች ደግሞ በኋላ ሁለቱም ጥፍር ተደርጎ ታችኛው ላይ ይታሰራል። ይታሰርና ገራፊ ይመጣል። ይኸውላችሁ የተገረፈበት ጅራፍ እናንተ ጋር አለ። የአማርኛ የመጽሐፍ ቅዱስ የአማርኛ መዝገበ ቃላት ስታዩ ጅራፍ አለ። ግርፋት በሚለው ተርታ ላይ ተጽፎ ታገኛላችሁ። ግርፋት በሚለው ተርታ ላይ ስትመለከቱ በዚያ ዘመን ሮማውያን ይገርፉበት የነበረው ጅራፍ ማለት ነው። ቁልጭ ያሳያል። የመጽሐፍ ቅዱስ መዝገበ ቃላት አማርኛ ምንድን ነው የሚሆነው? ከርጥብ የበሬ ቆዳ ነው የሚዘጋጀው። ከዛ በኋላ ሊገመድ ሲደርቅቦ የጅራፍ የበሬ ቆዳ ውስጡ የሚጨመሩ ነገሮች አሉ። ስለት ያላቸው አጥንቶች፣ ስለት ያሉት ባልጭት ዜጋዎች ውስጡ እንዲገቡ ይደረጋል። ውስጡ እንዲገቡ ይደረግና ይገመዳል። ሲገመዱ እየበሱት ነው። በኋላ እንዲህ ባህር ዛፍ ስትገነጥሉ ከእንጨት ነገር ያወጣል። ልክ እነሱ ከእንጨት ይሰራበታል። ጅራፍ ዛፍ ገብ ይገርማቸዋል። እዛ ቅርንጫፉ ላይ ደግሞ ጫፉ ላይ ይታሰራሉ። በዚህ በእርጥቡ ቆዳ ባልጩት አለ ብያቸዋለሁ። አጥንት አለ የሚበሳሳ እነሱ 5-6 ቅርንጫፍ ሊኖሮች ነው ይደረጋል። ከዛ በኋላ ተኝቷል ወንበር ጥሩ ወታደር አቅም ያለው ወታደር ብርቱ ወታደር ይፈለግና እንዲመታ ይደረጋል። ያው ወታደር ከዛ ይህንን የሚከብድ ጅራፍ ያመጣና ግቡ ሰርቁ ስክ ስለዚህ ባለ ይጨብጨብ እንዲጨበጨብለት ከተፈለገ ያንን ጅራፍ ሸለጥ አድርጎ መሳብ ወይም መጣ ወደ ላይ ማሰጥ አለበት። ወጭበት እንዲነሳ ልክ ማይቶች ሸለጥ አድርጎ ሲስበው ወደ ላይ ቀንሰው በነዝቦ አሁን ስክት ያድርግና ወታደር ማለት ነው። ሸለጥ አድርጎ ሲስበው ወደ ላይ ሲያነሳው ሆነ እንደዛ እየተደረገ 39 ይገረፋል ማለት አንድ መጽሐፍ ቅዱስ ላይ ፍንጭ እናገኛለን። ስለ ሐዋርያው ጳውሎስ ለ41 ሲቀረኝ 40 ፈሪ ማለት ነው። ፖል ማይነስ ዋን ማለት ነው። 39 ለ41 ሲቀረኝ ስንት የተገረፉ ነው ያለው ጳውሎስ ማለት 195 ይመስለኛል። 195 ይገረፋል ማለት 39 ይገርፉና ከዛ ከጨመረው 40 ከሆነ ኢሰብአዊነት ነው የሚባለው። ይጫካል 39 ሁሉ ማለት 40 ነው አግጭካል እንዴት ሳባ ይገርፋል። ስለዚህ 39 ይገርፉ መጨመር ከፈለጉ ሊለምድ እና የሚገርም ነገር ነው። ግን ዛሬ የተሰራው ሰው በአይነት ታይም የሚባል ነገር አለ። በሽታ በዓለም ላይ ያለ በሽታ በሙሉ 39 ነው ይላል። ቆይ ለምሳሌ ባለፈው ህዝብ ልጅ ሰው ኮረና የሚባል በሽታ አዲስ ነው እሱ እና ኮረና አስከትሏቸው ኮረናማ ከሰው ውስጥ ነው የሚገባው ተላላፊ በሽታ ነው። እሺ ኤችአይቪ ነበር። ኤችአይቪ ትናንት ነው እናንተ 39 ያላችሁ ዛሬ ተሻለ እና ታዲያው ኤችአይቪ ደግሞ ብትሏቸው ስለማይባዛ በሽታ ነው። ስለዚህ በሽታ ነው በስቲማይ ብዛት ባካችሁ በ39 ኢየሱስ ክርስቶስም 39 ጅራፍ ገረፈ። እውነት ነው። በመገረፍ ቁስል ምን ሆናችሁ ነው ይባካችሁ ተፈወሳችሁ ሲል ለካ 39 በሽታ አለ። 39 ጅራፍ ካለ አንዱ ጅራፍ ካለ በሽታ አንዱ ጅራፍ ካለ በሽታ አንዱ ጅራፍ ካለ በሽታ 39 ጅራፍ ከ39 በሽታ ይወጣ። አሜን ባካችሁ አሜን። ሰራዊት ጌታ ይላል ብሎ አቤት እግዚአብሔር ባርካችሁ እና ኢየሱስ ክርስቶስ ይህን ሁሉ መከራ ካየ በኋላ ተሸክሞ ደግሞ ጎልጎታ የተባለው ቦታ ድረስ መሄድ አለበት። በዚህ ላይ ካሙስ አገዝ አይደለም የፈለገው የኢየሱስ አባት ይህን ነበር። ለማን ለኢየሱስ ነበር የተፈለገው? ለማን ነበር? ለወረ ለበርባን ነበር። ነገር ግን
ኢየሱስ ክርስቶስ እንዲሰቀል ተደረገ። የመጽሐፍ ተከታታይ ላስተምራለሁ እንዲሰቀል ተደረገ እና ያንን መስቀል ይዞ ሲወድቅ ሲነሳ ሲወድቅ ሲወድቅ ድረስ ታሰበ። ከዛ መስቀል ላይ እንዲሰቀል ይደረጋል። መስቀል ላይ ይወላችሁ ይህ ስጋ ነው። በስጋው ለመጎሳቆል አንድ ነገር ነው። በመንፈስና በነፍስ የተጎዳው ቀላል ነገር እንዳይመስላችሁ። አጠገቡ ሁለት ወንበዴዎች ተሰቅለው ነበር ማለት ነው። ሁለት ወንበዴዎች ተሰቅለው ነበር ይላል እና ስትሮስ ሂስትሪ ዝም ብሎ ታሪክ አለ። ሂስትሪ ትክክለኛ ታሪክ። ሁለት ወንበዴዎች ምን ይላል? ዛሬ ከኔ ጋር በገነት ትሆናለህ አይደል? እሺ የነቀፈው ስንት ነው የነቀፉት? የነቀፉት ሁለቱ ናቸው። አንዱ ልገምት አይደለም። ሁለት ከሶስት ወንጌል ከአራት ወንጌል ከአራት ወንጌል በሶስት ላይ ተጽፏል። ኢየሱስ ክርስቶስ ከሁለት ወንበዴዎች ጋር አብሮ በሰቀሉ ተጽፏል። ነገር ግን ከሶስቱ በሁለቱ ላይ አሾፉበት ይላል። አንዱ ነው ወይስ ሁለቱ? አሾፉበት ማለት ነው ፕሉራል ማለት ብዙ ቁጥር ሁለቱም አሾፉበት ይላልና ሶስተኛው ላይ ግን ከሁለቱ አንዱ ነው ማለት ማስፋሙ እኛ እንትኖች እኛ ባናቀው እንትኖች ያወጣል እና አንተ ወንጌላችሁ እርስ በርስ ጋጫ እዚህ ጋር አሾፉበት ይላል፣ እዚህ ጋር አሾፉበት ይላል ይሏቸዋል። ከሚያነሱት 300 ምናምን ጥያቄዎች አሉ። እኔ ብዙ ጊዜ እሱን አስተምራለሁ። ከእነሱ ጋር ከእነሱ ጋር ለሚደረግ ክርክር ከመጽሐፍ ቅዱስ አንጻር የሚመልሷቸው መልሶች እሱን አስተምራለሁ። ዩኒቨርሲቲ ኮሌጅ ውስጥ አስተምሬ ስትቻላለሁ። ከኮርስ ከታይትል ውጭ እንዲሁ ፓስቴ ላይ ነገር ስትቻላለሁ እና በጣም ገርማቸው እኛ ምናቀው እነሱ ምስል በጣም ይላል። ይኸው እዚህ ጋር እኛ ብዙዎቻችን የምናውቀው አንድ ወንበዴ እነሱ ግን ምንድነው ቶራን የሚሉት ነገር ህግ ማለት ነው። ቶራን ይማራል። አንዳንድ ልጅነት ጀምሮ ቶራን በጣም ነው ይማራል። ህጎቹ እዚህ አንዱ ላይ ይደረግና ይጻፍ ጊዜ እያወጣ በጥፍር መልክ በቆዳ መልክ ነው ያነጋነጋና ሁለተኛ በጎቹ እየጠበቅና እዚህ ያነጋነጋና ልክ ሲጨርስ ይህንን ያመረቅና ለታናሹ ደግሞ ሌላው ይቀመጣል። ሌላው ይማራል። እነዚህ ሽምድድ ነው የሚያደርጉት። እግዚአብሔር ቃል እዚህ ድረስ ነው የሚያውቁት። ይገርማቸዋል። በህይወት መኖር ሌላ ነው፣ ማወቅ ይጋር እና ትሳል ስለ መስል ተጻፈው መስል ተብሎ ኪዳን ይላል። ለአብርሃም ተገለጠለት ወንጌል ተብሎ ተጽፏል አይደል? ብዙ ብሎ ኪዳን መስል ይካላል። ክርስቶስ ላይ ክርስቶስ ማለት ነው በሌላ ነው እና ስለ መስል ተጻፈው ትሳሉና እንደሰውቅ ከዛ ባልጀሮ መገሰጽ ነው። አሜን አትሉ ባካችሁ። እኛስ በሰዓት ይውሰድ ማን ምን ነው አባችሁ ንጹህ ከዛ ወዲያው አምላካዊ ለሽት ስትማለት ተሰማላችሁ። ዛሬ አሜን አትሉ ባካችሁ። መስቀል ምን መዳን ነው። አሜን አትሉ ባካችሁ። እና ስለዚህ ምንድን ነው ይሄ ማለት ስታይ በጣም ቀላል ይመስላል፣ ግን ነፍስን የሚጎዳ ነገር አምላክ ከሆንክ ራስን አድነኛ ምን አለባችሁ አይደል? ፈተና ይሄ በጣም የሚገርም ነገር ነው። ማለት አይችልም ግን ይችላል። ይዝጋል ናአልማን ሰው ብቻ ምንም ነው እሱ እግዚአብሔር ነው። ስለዚህ ምንም ኮሚ የሚሸገረው ነገር አልነበር። ነገር ግን ስላንተ መከራ ሲያለ ነገር ዋጥ ስለነበር በተቻለ በአንድ ትንሽ ነገር ነገራቸው ዳፍሬ ከሚባል ቦታ ባልኳቸው ሰዎች የተከበቡ የሚቀርስ ነው ተጠቃቂ ነው። ባልኳቸው ቁጥር አንድ እምነት የተከበበ ቦታ አለ እና ዙሪያውን እነሱ ከቦታ ጥቂት ክርስቲያኖች አሉ እና በእነሱ ቋንቋ ሰላምታ የሚሰጠው በባዛ አካባቢ ቋንቋ ሲስቋታ ሲዘድ ምናምን ነገር አለ። ኩስትሮች ደረቆች ደፋሮች እማይሰሙ የሚቃጠል ቤት ያላቸው ቃጠላሉ የማይሰሙ ሚለት ሰዎች ያሉበት ቦታ እዛ ኮንፈረንስ አገልግለን 3 ሆነን አንድ ዘማሪ አንድ ለመስበክና ሌላ ነው መገለጥ በፎርስ ነገር 3 ሆነን እንሄዳለን እና ሄደን አገልግለን ልክ ስንወጣ ሁለት ጡንቸኛ ሰዎች ፊት ላይ ቆመዋል። ወደ ትንሽ ልጅ ሌላ መጥቶ ሌላ መጣ ነው ትንሽ ሌላ ምናምን አለች። እኔ በከረባት አድርገህ ያለው ያስቀመጥኩት እና ትንሽ ወይ ምን ነው የጫት እንደተረጀ እንዲህ ወደ ወደ ሌላ
ሁሉ ያለው ጫማታ ይፈንጭ ከዛ ምን ይመስላል ሌባ ይሄ እንዴት ነው እንዴት ነው ከየት ነው ታሰራ ወደ ሌባ እርግጠኛ ነኝ የማሳር ብታው ማለት ነው እንዴት ከባድ መሰላችሁ መታገስ። በተለይ ከእናንተ በታች ሆኖ ሰው መቆርቆር እየቻላችሁ ሲከላባችሁ ያለፉባችሁ አረጋለ ካላችሁ በጣም ከባድ ነው። ከዛ በዚህ ትገረገሩ ሁለት ነገሮች በጣም ሾች መጥተው እግዚአብሔር በሚያውቀው ክብደት በማንሳት የተሻለ ምናምን ወጥቶ ይብለው መንገድ ሳግያ ወጋዝ የምሬት ሁለት በቃ የተሰማኝ ደስታ ሳይ መሰበታለው ሰዎች ተጨማሪ እያየን ቆርቆረን እያየን ያንን ነገር ሁሉ እያየን ያንን የሚሆነው ነገር ዞር ስምንት ልጅ ወጥቷል ብቻ ዳቦላሱ አለሽ መንያለሽ በጣም ከባድ ነው። የሚፈታተናችሁ ሰው ኢየሱስ በስጋው ብቻ አልቆሰለም፣ በነፍሱ መከራ የሚፈታተን ነገር ያን ብቻ የብቻ ኢየሱስ ክርስቶስ በመስቀል ላይ ሲያጣጥር በሰፈን ልክ መምጣት ይሰጠው ነበር። ያ ነገር በደንብ አዳምጡ። የቅጣት አልነበር። ያ ነገር ማነዝዣ ማለት መሞት አይቀርም። ያው ተሰቅሏል፣ ደግሞ እየተጠባበቀ ነው። ነገር ግን ስቃይ ስለጨፈታቸው ደበራቸው ይባል የሚለው ስቃይ ስለደበራቸው ስቃዩ ሳይሰሙ እንዲሞት ስቃዩ ሳይሰሙ ግን እንዲሞት ማለት እንዲያቸው ስቃዩ በጣም ከባድ ነው። ከባድ ሆነ ያውቃል ብቻ የስዋ ከኔ የሚለው ሌላ ስቃይ ነው። እንደ ሰው ነበር። ከዛስ ኮምፓቶ ቀመሰው ቴስት አደረገው ሄርኪዎስ እምቢያለ ኤኒዋይስ በጣም ይገርማል። ቢጠጣውስ ምን አለበት ህመሙ ሳይሰማው ቢገኝ ሞትሳ ለምንድን ነው የሚገርም ምስል መጽሐፍ ጥልቅ ብላችሁ ስታይ የሚደንቅ ነገር ነው። እንዲህ ይላል በእውነት ደዌያችንን ተቀበለ ብሎ ያቆመ የሰማነውን ማናምናል እግዚአብሔር ስለ ለማን ተገልጧል። ከፊት እንደውቃየ ከደረቀ መሬት ይመስላል መልክና ውበት የለውም። አይተን የወደድ ዘንድ ደንግባታ ነው። የተናቃቂ ሰው የተጠላ የማምሰል ወይ የሚቀብረን ሰው ፊትን እስከሚሰውሩበት የተናቃ ነው። እኛም አላከበር ነው በብዛታችን ታያቸዋል። በእውነት ደዌያችንን በእውነት ደዌያችንን ተቀበለ ህመማችንን ተሸከመ። የሚገርም ነገር ነው። በእውነት ደዌያችንን ተቀበለ ብሎ ቢሞት በቃ ደዌያችን ዋጋ ተከፍሎለታል። ከመገረፍ ውስጥ ተፈውሰናል ትላላችሁ። ግን ቀጥሎ ምን ይላል? ህመማችንን ተሸከመ ይላል። ደዌ አለ፣ ህመም አለ። ምኑ እንዳይሰማው ነበር በሰፈረጉ መምጣት የተሰጠ ምኑ እንዳይሰማው ህመሙ ፔን ማለት ህመም ማለት ነው። ፔኑ እንዳይሰማው ነበር የተሰጠ ነገር ግን ፊውስ ነብያ እሺ እና ያንን ፔን የሚከላከል ማለት ነው። ወንጣ ተፈስ ቢሆንሳ ጥሩ ነው። ታጥቶት ቢሆን እሱ ምን አይሰማው የኛ ግን ምን አይፈወስ ደወስ አይፈወስ በሌላ በባ ከምን ተፈወሳለ ትልና ቁስሉ ግን ይስታል ሳምባለ ከሰለ በሰ ግን መሟል ደዌው ምን ነው አልባታችሁ ተፈውሶ በሽታው ተፈውሶ ፔኑ ምን አደረጋችሁ መዳናችን አሜን ወርባችሁ ፈውሳችን ከፍ ቢሆን እኛ ብዙ ጊዜ የምናስበው ዋና ነገር ስለሆነ ስለ ለብስ ብቻ እናስባለን። የሚገርማችሁ ነገር እሱ ግን ስለ ህመማችን ስለ ወጋት ስለ ደዌያችን ሳይቀር አስቀለቀ። ይህ ብቻ ነው። በመንፈስና በነፍስ ለመጎዳት ነው። እዛ ያንን ሁሉ ተሸክሟል። ለካለ ለዛ ታቅሼ
ዋጋ በሰማይ ስለተከፈለ ነው። አሜን ይባላል። በመስቀል ላይ ዋጋ ስለከፈለ አሜን በባከ ስለ ኢየሱስ ክርስቶስ የመስቀል ዋጋ ይሄንን ያህል ካል እስቲ ወደ አንበቦቹ ድራም ጥቂት ነገር ሰራና ጊዜ እንዳለ ጥቂት ነገር ሰራና ቀጣይ ሮማውያን የሚባሉት ታውቃላችሁ። ሮም ማለት ጌታ ኢየሱስ ክርስቶስ በምድር ሮም በጣሊያን ይላል። ሮም ማለት ኢትሊ ማለት ጣሊያን ማለት ነው። ሮማ የሚባል ጣሊያን ናቸው እና እነሱ በዛ ጊዜ ነበሩ ዓለምን እንደማለት ነው። ወደ ፓወር ይሏቸዋል የዓለም ኃይል ማለት ነው እና ታላላቅ የዓለም ኃይሎች ነበሩ። መጀመሪያ እስራኤልን ያስጨነቀ የዓለም ኃይል ባቢሎን እስራኤልን እጅግ ያስጨነቀ፣ ከዛ ፋርስና ሜዶን አስጨነቀ፣ ከዛ ግሪክ አስጨነቀች፣ ከዛ ደግሞ ሮም አስጨነቀ። በደምስ በጣም አይነት ነገር ባቢሎን፣ ፋርስና ሜዶን፣ ግሪክና ሮም በየተራ እስራኤልን ያሰቃዩ ክፉ የሚባሉ ናቸው። የሚለም ነገር እግዚአብሔር እጅ በእጇ ላይ ነበር። ጠላት ሲመጣ እግዚአብሔር ዝም ሊል ይችላል። እውነት ላለው ነገር ግን እጅ በእጅ ይከፍታል። አሜን አትንባል። ይህ እውነት ነው። እጅ በእጅ አይታችኋል። ሊያጠፋቸው የፈለጉ ሰዎች ጠፍቶ አላያችሁ ነው። ለተደነጋገ እኛ ጠላት በርግጥ የለም። ጠላት አለን፣ የሰው ጠላት አለን። አላችሁ አላችሁ የሰው ጠላት አለ። ስናመናፍስ ምን በዛት ጊዜ ሄዳችሁ ማለት መጽሐፍ ቅዱስ አለን። እሺ ሰይጣናችን ጠላታችን ሰይጣን ነው ማለት ነው። ይገባል። እሺ ጠላታችን ሰይጣን ከሆነ በደምብ ሰይጣን ብቻ ነው ማለት ነው። የሰው ጠላት ይሏሉ ሰዎች። እሺ የሰው ጠላት ከሌለ መጽሐፍ ቅዱስ እንደዚህ ይላል፣ ጠላትን ቢጠላ ውደደው ማለት በጠላት ቦታ ሰይጣንን ይፈታል። ሰይጣን ከሆነ ጠላታችን አይደል? ሰይጣን ቢጠላ ምን አለ? እሺ ጠላትን አንድ እርምጃ እንደዚህ አንድ ምዕራፍ እንድትሄድ ቢጠይቅህ ስንት ሂድ ማለት ነው? ሁለት ማለት ጠላቴ ለምሳሌ ግደል ነው። አንድ ሰው እንዲገድል ቢጠይቅህ ስንት እንዲገድል ነው ማለት ነው? ንገረኝ እስኪ ሁለት። ስለዚህ የሰው ጠላት የሰይጣን ብቻ ሳይሆን ጠላታችን የሰው ምን አለን ማለት ነው? ንገረኝ እስኪ ጠላታችን ምንም አታውቅም። ትናንት ነው መጽሐፍ ቅዱስ ጠላትን ቢጠላው ብትጠላው ሰው ነው። እንግዲህ ሰው ጠላት ለሚባል ጠላት ቢጠላ ወደ የተባለው ሰው ነው። የመልስ ምትለኝ በነገራችን እዳንም አትበል። ሰይጣን ብጠላው ይጠላል፣ ብትወደው ይጠላል። ኢንቨርስ እግዚአብሔር ስጠላው ይወድሃል፣ ብትወደው ይወድሃል። ማለት ምን ማለት ነው? ይኸው ጠላት የሆነው ሰይጣን ሲሰድብህ አትመስልም። ሲስምህ እንደምትሆ አደራችሁ ሲስምህ አስበው ምንድን ነው ብታይ ትነቅስ። ሲባርከው ውሸቱ ነው ትራቅመዋል። ሲያጥበረ የሚገርመው ሰው የተባለው ጠላት ሲገጥመው ሲነቅስ ሲገጥመው አንክብት መልካም ሰው አላብት አይላቢዮ ትለዋለህ። አሜን መግባት የዘፋኞች አይላቢዮ ዘፋኞች እወዳችኋለሁ መውደድማ ዋጋ ምፈልግ አሜን አትባል። መውደድ ማለት መስጠት ስለተው በደምብ ስም ጠላትን ለራስ ውደደው ሲል በግድ ወደድ ይቻላል። መግለጥ አይደለም ዝም አይደለም። የምትወደው በመስጠት ያለ ምን ማለት ባካችሁ መስጠት። ገንዘብ ይፈልግ መስጠት፣ ፍቅር ይፈልግ ይወዳል ማለት አሜን አትባል። ካንተ የሚፈልገው በጉልበት ነው መርዳት፣ መስጠት 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 መስጠት። ስለዚህ አሜን በርባ የሚወድህ እግዚአብሔር ሰይጣን የሚወድህ ምስል ሲያጭበረ ኢስላም ዘንድ ይፈቅዳል። እስራኤልን ያሰቃዩ ነበሩና ያሰቃዩትን ዋጋቸውን ከፈለ እግዚአብሔር ማለት ምንም ባቢሎን እስራኤልን ያሰቃየችው። የሚገርመው ሲያሰቃይ ዝም ይላል። በሰዓት ውስጥ ታልፋል አይቀርም፣ በሆድ ታልፋል አይቀርም። ነገር ግን ዲቃማ ጋር ይላል ዝም ብሎ ግን አልቻለም ይካከ እና አይናቸው እያየ እስራኤል አይን እያየ ዋጋቸው ሲሰጣቸው ያይባል። ይቀጠቅጣል ይቀጠቅጣል፣ ደበደበ፣ ቀጠቀጠ፣ ተጫወተበት ባቢሎን። እግዚአብሔር ግን ባቢሎንን በፋርስና ሜዶን መጫወት ያለው መሳቂያ ባቢሎን በተራው እስራኤልን አስጨነቀ፣ ተጫወተበት፣ መከራውን አመጣ። እግዚአብሔር ግን ደግሞ ባቢሎንን በግሪክ
ማክራውስ መጫወት ግሪክ ደግሞ በተራው እስራኤልን አሰቃየች መሳቂያ ያለችው። የሚገርመው ደግሞ ግሪክን በሮም ሲያሰቃያለች። ያሰቃያል ሰይጣን ጠላት ያሰቃያል። እኔ ነው እጅግ እናቴ ተጠለ ክርስቲያን ሰው እርግጠኛው የሚያደርጋቸው አይንን እያየ ያሰቃየን አሜን በቃ እናንተ ማባታ መንፈሳዊ ዓለም ስትገቡ ከጸለያችሁ ጠላት ሲሰቃይ ማሳያ አምላክ የለም። ይሄ ማለት ትላለ የእግዚአብሔር ክብር እንዲያሳይ አሜን አትንባ ያደርጋል እግዚአብሔር ክብር እንዲታይ እግዚአብሔር ማዳን እንዲታይ አሸናፊነት እንዲታይ ድል አድራጊነት እንዲታይ ካንተ ጋር እንዲታይ አሜን በልባ እስቲ ለጌታ ክብር አስባ ሮማውያን በዛን ጊዜ መጨረሻ ሮማውያን ስለነበሩ ዓለምን ያስተዳድሩ ስለነበረ ይገዙ ስለነበረ ሮማውያን የሚድኑበት አስገራሚ ነገር ነበር። ወታደሮቻቸው እጅግ የበረቱና በጣም ዘመናዊ ናቸው። ምክንያቱም ግሪክን የቀጡ ናቸው። እጅግ ዘመናዊ ናቸው ወታደሮች። ይሄ ብቻ አይደለም፣ በስልጣኔ በጣም ይታወቃሉ። ሀገራችን እንኳን ማለት መንገዶች ሰጥተው ነበር። በሂስትሪ የተመራቸው ኢትዮጵያ ሂስትሪ ወርልድ ሂስትሪ በተለይ የመሰረቱ ሰዎች ኤቭሪ ሮድ ሊድስ ቱ ሮም አይደለም። እያንዳንዱ መንገድ ወደ ምን ይመራል የሚለው መንገዶቹ ወደ ሮም ይገሰግሳሉ። በቃ ሀገሮች በሙሉ ከሮም ጋር ተገናኝተዋል። ይሄ ድንቅ ስልጣኔ እንዳለ ሰላም ያስጠብቃሉ ወታደሮቻቸው። መንገዶቹ ደግሞ ግሩም ናቸው። ስለዚህ ወታደር ሲባል ሁሉም ሰው ማናገር የሚያስታውሰው ሮም የሮም ወታደር በጣም የሮም መንገድ በጣም የሮም ስልጣኔ በጣም የሚታወቀው ደግሞ በጣም የሚገርማቸው ነገር አለ። የዛሬ ደግሞ እስራኤሎችን ያው የተበተነ ህዝብ ስለነበረ ባህሉም ደግሞ እስራኤል በጣም ውስጠት ወይስ ነገር የቤተ መቅደስ ስራ ሲባል ማን ይታወስ ይመስላችኋል? በዓለም ላይ ነገር ስ ገንዘብ እየተከፈለ እዚህ ሀገር ከፍተኛ ብር እየተከፈለ የሚወጡ ነበሩ። ሙሾ ምናምን ይባላል እና ለእነሱ ትልቅ ዋጋ ነው። ከየት መጣ ከተባለ እስራኤል ይሄ ጥቁር መለስ እስራኤል መዓት ነገር ዓለም እና የቤተ መቅደስ ስራ ሲባል ትዝ የሚለው ማን ባካቸው በጣም ይታወቃል። አሁን እነዚህ ሁለቱ ባህሎች ሆነው ልክ ይህ ቅድም ያየነው ምንድን ነው? በሚሞቱትና በሚድኑት መካከል የመዓዛ ሽታ አሜን አትባባቸው። ስለዚህ የመዓዛ ሽታ ናቸው። ምን ማለት ነው የመዓዛ ሽታ? ዛሬ በድራማ መልክ እግዚአብሔር እንዴት እንደሚያሰብታቸው ለጌታ ክብር አምጥቷል። እንዴት እንደሚያዝ ዛሬ እግዚአብሔር ያሳየናል። ይሁላችሁ ወጣቶች አሉት መካከል እስቲ ራሱ ወጣት መሆኑ የሚያውቅ ሰው ወጣት ሽማግሌ አሉ ያሳፍረኛ ወጣት የለም ወጣቶች ናቸው። ሴቶች ግን ግብር ላይ እሷ መጽሐፍ ቅዱስ እንዲገባችሁ ምንም ከወንጌል ጋር የሚያዝ አይመስል ነገር ነገራቸው ይኸውላችሁ። አንድ ሀገር ሌላውን ሀገር በጦርነት ድል አድርጎ ሲመጣ መቼም እዛ ሀገር ያለው ንብረት ይበሰብሳል። ሲበሰብስ አሸናፊው በራሱ ወታደሮች ነው የሚያሸክመው ወይስ ደግሞ ድል በተነሳውን በተሸነፉት ወታደሮች ነው የሚያሸክመው? በተሸነፉ። ስለዚህ በደንብ ስሙ። ከእስራኤል የተለመደ ባህል ሌሎች ጋር የከበበ አንድ የሚገርም ባህል እስራኤል ምንድን ነው የሚያደርገው? በደንብ አዳምጡ። እንዲህ ነው የሚያደርገው። ልክ ድል ሲያደርግ ህዝቡ በዚህና በዚህ ሆኖ ይጠብቃል። መንገድ ዳር ለምን መናገራቸዋል? ከላይ ሲጀምር ድል በመንሳት ለሚያዘርግ ድል አድራጊ ወታደር ለምሳሌ እነዚህ ሁለት ወታደሮች ናቸው። ድል አድርገዋል። ድል የተደረገ ወታደር አለ። ይህ ምሳሌ እሷ ነች። ለምሳሌ ስለመች ሌሎችም አሉ። ያው ተሸክማለች እንደዚህ። ምክንያቱም እነዚህ ድል አድራጊዎች የራሳቸው ወታደር አሸ በጠላት በተሸነፈ ወታደር ይመሽጋሉ ተሸክመው። ከዛ በኋላ እነዚህ ማለት ከእሷ ጋር ያሉት ሌሎችም አሉ። እየነዱ ከተማውን ያዞራሉ። ምን መስላቸው? ድል መንሳታቸው። ከዛ እንግዲህ በፊት የሚሆን አስደናቂ ነገር አለ። ልክ የእነዚህ መግባት የሚታወቅበት አንድ ነገር አለ። የቃል ኪዳን ታቦት የተሸከሙት ከኔ ጋር ናቸው።
የተሸከሙ ሰዎች እነዚህ ሰዎች ከተማውን እያዞሩ እያሉ ምን ሆነ? ከነዚህ አንስተው በግራና በቀኝ ለተሰለፈ ሰው ከመስጠታቸው በፊት ያው የተሸነፈው አለ ወታደር ከነምርኮ አለ፣ አሸናፊ ወታደር አለ፣ ፓስተር ይኸው የቃል ኪዳኑ ታቦት ተሸክሟል። የቃል ኪዳኑ ታቦት አንድ ሰው አይሸከም። ልክ ቃሬዛ ለማለት ቃሬዛ የሚሸከም ስንት ሰው ነው የሚሸከሙት? ቃሬዛ ሰዎች መጽሐፍ ይላል የቃል ኪዳኑ ታቦት የተሸከሙ ካህናት የተሸከሙ ካህናት ወንዙን ባለው ጊዜ ወዳጅ በረከት ካህናት እንግዲህ ቀኑና እዛ ውስጥ አለ ቀኑና ብለው አንድ ያደርጋል ሰዎቹ እንግባባ በራሳችን ኮንቴክስት በእኛ ገለምት ነው። ይኸውና አንድ ሰው ተሸክሞታል። ይኸውና የቃል ኪዳኑ ታቦት የተሸከሙት እንግዲህ ከእሱ ጋር ሌሎች ወታደሮችም አሉ፣ ካህናት አሉ። ምን ይሆናል? እዚህ ጋር ብርኮ የተሸከሟለ የተበዘበዘ ወታደር ማለት ነው። ራሱ ተሸክሞ ተካከለው። እዚህ ጋር አሸናፊ ወታደር አለ። እንግዲህ አዙሮ ህዝብ መሀል ከተማውን አዙሮታል። ድል በመሳት አዙሮታል። ምን እያለ የምስራች ሊያጠፋ የነበረው ጠፍቷል፣ ሊገል የነበረው ተገድሏል፣ ጠላት ተሸንፏል፣ በህይወት ልትኖር ነው የምስራች ይላሉ። ህዝቡ አምሰች እና ልክ በዛ ጊዜ የቃል ኪዳኑ ታቦት ተሸከሙ መሀል አስታጫቸውን ባካ የቃል ኪዳኑ ታቦት የተሸከመው ብቻው ነው። ለምሳሌ ንበራችሁ ጥና ጥና ማለት እጅግ የከበረ ውድ የሽቶ ጭኖች እጅግ የከበሩ ውድ የሆኑ ዕጣን ኤክስፔንሲቭ የሆኑ የሽቶ ዕጣኖች አሉ። በጣም ሽቶ። ስለዚህ እነሱ ላይ እንዛቅበቸው ውድ ሽቶ ብቻውን ሽቶ እንዲሸት ከተፈለገ መሰበር አለ። አሜን በልባት ዕጣንን ውድ የሆነ ዕጣን ተብሎ ብቻውን አይሸጥም። ዕጣን የሚሸጥ እሳት ሊጨምር ያስፈልጋል። እንድትሸጥ ትፈልጋለህ፣ እሳት ይነካል። አሜን በልባት እንዲህ መሰለኝ እና ይህንን የቃል ኪዳኑ ታቦት ከተሸከሙ ሰዎች ጋር ያሉት ይህንን ውድ የሆነ ዕጣንና የእንጨት ሽቱ ይዘው እሳት ሲያደርጉበት ሽታው ኪሎ ሜትሮች ናት። ከተማውን በሙሉ ያውዳል። ያን ጊዜ ነው እንዲህ ሽታው ሲሸታው ማን መጣ? ወታደሮቻችን ድል አድርገው ገቡ። ይከባል በመሀል ከገባ በኋላ ምን እንደሚደረገው እነዚህ ልጆች የተሸነፉ ምርኮኞቹ አንድ የሚገርማቸው ነገር አለ። ሽታው እጅግ ደስ የሚል መዓዛ ያለው ጣፋጭ ነው። ነገር ግን ይገርማቸዋል። እነዚህ ሰዎች ይህ ሽታ ሸትታቸው ማለት ከተማ ገቡ ማለት ነው። ከተማ ከገቡ በኋላ ይህ ምርኮ ያዙትን ከሰጡ በኋላ እነዚህ ተቀብለው ለህዝቡ ካስተላለፉ በኋላ ምን ሊደረጉ ነው? ባቸው ነገር ምክንያቱም የሚቀበል ነገር ካለ እዛ ወታደሩ እንደዚህ ከዛ ጋር የበዘበዙት ነገር ካለ ሁሉ ማውጣት ስለማይገ ደስ አለ ሲተናገሩት እግዚአብሔር ቃል ትላት እኮ ነው የመጣው ነገር በጣም ጥሩ ነገር በጣም አገኘዋል። ግን እውነት እላቸዋለሁ እግዚአብሔር ቃል ምን ይሆናል ባላችሁ ለጌታ ክብር አምጥቷል። እግዚአብሔር በሚያውቀው በጣም ፈላጊ ደርሶ እግዚአብሔር በትክክል ፊት ለፊት ተናግሮኛል። ግን መመዘነው እንኳን በራሱ በእግዚአብሔር ቃል አሜን አትልም? በቃ እግዚአብሔር ቃል ወሳኝ ነብዩ የሚነግራችሁ በእግዚአብሔር ቃል እውነተኛ ነገር ነው። በቃ በእኔ ላይ ዝሩብ ምናምን የሚሉት ሳይሆን በቃ እውነተኛ ነገር ሲነግራችሁ እስቲ ለጌታ ክብር አምጣታል። ተናገረ የምንለው ስብከት ማለት ሌላ ነገር በስብከት ጌታ ዛሬ የምንተናገረ ምንለው በነገራችን ነቢይ ተናገረም አልተናገረም የእግዚአብሔር ቃል ይፈጸማል። አሜናችን ባካ ሰው ስናገር ስለነገራል የእግዚአብሔር ቃል ምን ይሆናል ባካችሁ ይፈጸማል። እና ይሄ ካህን የያዘው አጠገቦች ካሉት ጋር ታቦቱን ተሸክሟል። አጠገቡ ያሉት ሰዎች ሽታ ሊነግራቸው አልችልም። መዓዛው እጅግ ደስ የሚል ነው። ነገር ግን ለሚሞተው እንደዚህ ለሚጠፋው ሰውዬ ምን ይሸተራ ናባቸው አልሰማኝም። ስለዚህ ከተማ ደርሰዋል። እነዚህ ወታደሮች ይቀበሉና ሌላም ሰው አለ በሆነ በኩል ብላችሁ በተሻለ ነበር እያነሳ በዚህ በኩል ደግሞ ያረጋጋላችሁ ይሰጣል። እንቀበላለን። ለጌታ ክብር አምጥቷል። ይኸው ስለ እግዚአብሔር ክብር
በልባክ እንዲህ ይላል። እንደዚህ ይላል። ነገር ግን ኃይልን ስትቀበሉ ድረስ ቤት ቆያለች። ምንድን ነው? በኢየሩሳሌም በይሁዳና በሰማርያ ነገር ባካችሁ እስከ ምድር ዳርቻ ሁሉ አይደል? ምን ትሆናለች? እስቲ ንገሩ። አልሰማኝም። ስለዚህ ለካ መንፈስ ቅዱስ መሞላት ምን ለመሆኑ ባካችሁ ለካ ፈውስን ብታምን ባታምን ሌላ ነገር የተፈወሳችሁ እኮ ተፈውሳችሁ ብላችሁ አዳኝነት የምትናገሩ ይሄ ነገር ነው። ስለመገሩ ለእኛ ዋጋ ስለመጥፈሩ ምስክር በአዲስ ቋንቋ የምትናገሩት እኮ እንዴ እግዚአብሔር ለካ ይሰራል እንዴ ብሎ አጠገባችሁ ያለ ሰው ሰምቶ ወደ ጌታ ይመጣል። ሁሉ ወንጌል 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 አሜን በቃ ክብር ለማን ባካችሁ። እናስ እናንተ የክርስቶስ የመዓዛ ሽታ የለንደን ሽቶ የፈረንሳይ ሽቶ የምናምን የክርስቶስ አሜን በቃችሁ። የሰማይ የጌታ ሕያው የመዓዛ ሽታ ናችሁ። ሽታችሁ ሊፈስ እንዳልባችሁ እሳት መንካት እሳት ካለካችሁ አብራችሁ ተባቃችሁ ምንማችሁ እኔና ምስራች ቅድም ስትመሰክር ነበር። ለአንዷ ልጅ ቡና ልጠጣ ሄደ። እኛ ቡናችን ልጠጣ እሷን ቃል እናጠጣለና አሜን አትልባችሁ አይተው ወይ ሞት ሽታለ ወይ ሞት ሽታለ አውጣ ምንሽ አሜን አትልባችሁ እና በቃ በደረስክበት ያን ላስማት ምንድን ነው ብዙ ነገር አለ። ማቴዎስ ወንጌል ታውቃለች። ልጁ እንግዲህ ይዞ መጣ ጌታን እንዲቀበል ብሎ በቃ አሪፍ ስብከት ጌታ ዛሬ ይሰጣል። በቃ ይሰማል፣ ይለውጣል። በቃ ጌታ ይቀበላል ብሎ መጣ። ሲመጣ ያኛው ምዕራፍ አንድ ላይ ነበር ማቴዎስ ከኔ ወለደ ሞተ፣ እዚህ ጋር ወለደ ሞተ፣ ወለደ ሞተ ምናምን ብሎ ጨረሰበት። ይቀበላል። ሲቀበል ልጁ ያለቅሳል። ምን ይደረጋል? ጌታ የምትቀበሉ ሰው ይሄድና ጌታ ይቀበላል ይገዛል። ያንተ ተናገር ምን ቀሽን ሰባኪ ሞታ ወለደ ሞታ ይቀበላል። ምን አይነት እንዴት ነው ከዚህ ለካ ሞታ ነበር። አሜን። ስለዚህ ነው አሜን። እመኑ አትመኑ ዛሬ መስራት ይገራል አይቀርልም። እናንተም ታሪክ ነገራቸው ክርስቲያን ብታምኑ ባታምኑ ብቻ የተጻፈልን ነገር የለም። እኛ የተጻፈልን አይደለም የምንኖረው የሚጻፍ ሞት ግን የተጻፈ የማይቀር ነገር። ስለዚህ ሺህ ዓመት ኖረ ምን ይላል እግዚአብሔር አስቀድሞ ነገር እንደሚሰጥ ብታምኑ ባታምኑ እንድትመሰክር ይኸው ልትፈራ ትችላለህ። መፍትሄ በሽታው ማለት በላይት ማለት ምን እስክትሞሉ ባባቸው ኃይል ስትቀበል ቤተ ቀምጡ። ስለዚህ ለመመስከር ሰው ምንም መቀበል አለበት። ነገር ሚስት ጊዜው ሰልነት እኔ ስለበ ዘላለም እድገመን አንተ ጸልየሃል ኃይል ካልተሞላው ይሽተን መሳክስ ኃይል ከተሞላ ትመሰክራለህ። እንደው ያስደስ ጫማ የሚጠረክልኝ ሰው አንተ መስከር ጫማ እንዴት አባፈ ይሰራል እኮ ምንም ችግር የለም። እቤት ላይ ያለ እንደሰራ ለሚያስተናግድ አስተናጋጅ ቲፕ ስለምሰጠው ጉዴ በእውነት ነው ብላችሁ ሰማ ቲፕ ላይ እቺ መከረኛ ሲበራል ቸርቻለ ምንም ሰማ ሁለት ደቂቃ የምትናገረው ወርድ ሃስ ፓወር ኖት ማች ብዙ መናገር ቃል ራሱ ኃይል አለ። ምክንያቱም መጽሐፍ ነው እንደዚህ ወንጌል ኃይል ይላል። የማለት ኃይል የምትናገረው ከዚህ የሚወጣው ፓወር አለ። አንተ አይመስልም ከኔ ተቀጣው ነው ብዙ ስለተናገርኩ እኮ ጥቂቱ ቃል አሜን በልባት የተቀባው ቃል በእኔ ተቀባው ማለት ነው። ወንጌል አሜን በልባት ወንጌል
እሱ በልጁ ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ከሞት ምን ሆነ? ተነሳ። የማዳን ኃይል ያለው በማን ብቻ ነው? በኢየሱስ። አሜን አትባሉ። ብታምን ትድናለህ የተባለው ማመን ብቻ ነው። ባካችሁ ኢየሱስ በአብ ችግር አብን ባለማመን ችግር እንቅፋት ነው። የሚገርም እንቅፋት ሆናቸው ሰው ሊያምኑበት ያልቻሉ የተሰናከሉበት ማመንበት ኢየሱስ ነው። ስለዚህ ልትጠራ የሚገባው ኢየሱስ ነው። የሚያድነው ኢየሱስ ነው። የሚፈውሰው ኢየሱስ ነው። የዘላለም የሚሰጠው ኢየሱስ ነው። አይቀርም ትሞታለህ። ሰርተህ ልትሞት ትችላለህ። የእኔ ዘግዛላ ከመባል ምን 90 መስሎ ያለው 100 መስሎ ያለው እዛ ካለው የሚያስመራል ሰማይና ምድር ነው። ደግሞ መዳን ብቻ ካወጣችሁ በጣም ሰነፍ ክርስቲያኖች ነው። በጣም ሰነፍ ክርስቲያኖች ነው። ለማንኛውም ወንበዴው እኮ ተሳልቦ ምን ብሎ እኮ ድማል እኔ ዘምን ያለ ጌታ እኔ ሽልማት ይፈልጉ አሜን በልባ እግዚአብሔር በደንሶች ብዙ ትግራ ይጋባል ማለት ሰው ቆምበት ቆም እኔ አንዳንድ ጊዜ ግራ ገባኛል። ሰዎች ሲታወቁ ይዘምራሉ። በተለይ ከነጮች ጋር ኮርስ ወስዳችሁ ሆነ ከአፍሪካውያን ጋር ኮርስ ወስዳችሁ ለማብራችሁ ሴሚናሪ ነገር የሚስተካከላችሁ ከሆነ መጀመሪያ የሚነግራችሁ እንደዚህ ነገር ያሉ ሴት ስቅዱስ ማለት በቃ ሲታወቁ እንደኛ ከላይ ባህላሉ አያውቁም። በቃ ባህላቸው ነው። ሚስታችን ከላይ ባህላዊ በጣም ወደታል። በጣም ቆንጆ ልጅ ሰዋን በጣም ናጋቸው ከዛ ልጆች አሉ። የመጀመሪያ ልጅ ከይባላል ሁለተኛ ጊዜ የመጀመሪያ ልጅ እኔ ሚስት የለኝም ልጅ የለኝም ሴት ልጅ ሳሚ ልጅ ጨረቃ ልጅ ወንድ ልጅ ሴት ልጅ የለኝም ድንግል ያገባ መልካም ጋብቻ መስጠት እጅግ የጤነኛ የኖርማል ሰው ትክክለኛ ነገር መጽሐፍ ይቻል። ምክንያቱም እግዚአብሔር ያዘዘው ጋብቻ የባረከው ነገር አሜናችን ባካችሁ ያገባችሁ ሰዎች እግዚአብሔር አመስግኑ። እኔ ደግሞ አላ ያገባ መልካም አደረገ የሚል ያነበረው ይበልጣል። በሳይ ብቸኛ ልጅ ቃሪ ቀባሪ ምንም ብታላ ጮሮቶ ይደርስ ይልኝ ምንም እግዚአብሔር በሚያውቀው አንተ ልጅ አይደለም መልካም ነገር አሜን አትልባ ክራይስት ከዚህ አሁን ይሄ ቃል ውስጥ ተቀረቀ ያገባል እንዴት ሚስቱን ደስ እንዳይሰኝ ያስባል። ያላገባል ጌታን እንዴት ደስ እንዳይሰኝ ያስባል። ይሄም ዛሬ እድሜ እንደሞታሪ ይሄን እስካሁን ጌታ እየጠበቀ ደግሞም ይጠብቀኛል። ታያላችሁ ለማግኘት ተፈቀዱ ይዛል። አሜን አትልባችሁ ማለት ጀብሎ ብያለሁ። ለጌታ እስከዚህ ዋጋ ይከፍላል። ሰው አንዳንድ ወጣቶች በሁለት ሶስት ያለች ስልካከል ይወድቅ ይፈርዳል። መጠንቀቅ እዛ ጌታ ካረፈ በስተቀር በክሬዚ በጸጋው እንደሆነ ግን ለወንጌል እስከዚህ አሜን አትሉ ወይ? ጨብጨባ ስለጌታ እግዚአብሔር በዚህ በኩል አድርጓቸዋል። በትዳር አድርጓቸዋል። በትዳር ከባረካችሁ እነዛን ልጅ ለእግዚአብሔር ምስል እኔ ብቻ በቃ እናንተ ደግሞ ብዙ አላችሁ። በእነሱ ወንጌል በልጅነት ጀምሮ አሳድጋችሁ ከእናንተ ከአያት ከሎ ይላል የተባለ እንደዛ እያስተማራችሁ ብዙ ጢሞቴዎስ ታፈሳችሁ ወንጌልን እንደሚገባ ልስም ያገባችሁ ያላገባችሁ አታግቡ በፍጹም አትነኩት። ከራይ ብቻ ሰይጣን ነው አለማግባት መስበክ ሰይጣን ነው ብቻ አይሰጥም። ምስክርነት ነው የሚናገር ግን እንዲህ ማለት አሜን አትሉም? ባካታ ህይወቴ ወረቀት ፓስተር ተሸናፊ ምን ይመስላል ብላችሁ ነው ሞኛ ነገር ትዳር ልጅ ምናምን ነገር ሳላይቃቸው አይቻልም። ግን ጌታ ሲቀበል ከዛ ሲባታ አባች
ታሪክ ነው ደስተኛ ማለት የሚገርም ነገር ነው። የበለጠ ደስታ ለማግኘት ነው። እዛ ሲያሙ አንድ አቆስ ምዕራፍ 7 ስታለ በጣም የሚገርም የሚበልጥ ደስታ መልካም ነገር ታሪክ ይችላል። ወንጌል ተለየ አንተ ምስል ኖረው እንደዚህ ያደረገው ነው እንዲወራለ ወንጌል ምስል እውነት ታዲያ ተለየው ካለ ደግሞ የተለየው ወንጌል ነው። ወንጌል ማሳየት ይቆጥ በታሙ ባታሙ አዲስ አበባ እኔ ገጠርኩ ከሳንት ባሽታ ከዛ ብዙ ጊዜ እናሰር ጅማ ሪጅን ላይ አስራታት ነበር ክልሉ እስከ ጋምቤላ ድረስ ማለት ነው። ደግሞ ይሻቃል እና ሚከተስ እግዚአብሔር ይከተ የኛው ግን መስማት ማለት ይሄ እግዚአብሔር ባርካችሁ ሲጎዳና ላይ መስማት ፊደሊት ምትናገሩ አንድ ላንድ ሁለት መጽሐፍ በማስ ማስአል 3000 ማረከው በማስ አይደለም እንደዚህ ነው። በግል ደግሞ አለ ሰዎች የሚያበረታቱ የግል ደግሞ የበለጠ ነገር ብዙ ጊዜ ይፈልግ የሚገርምሽ በማስተሰቡ ነበር አይደለም እግዚአብሔር በሚያበጸልይ ሆነ እያንዳንዱ ስራ ይሰራል። አሜን አትንባል በታምን ባታም በጊዜው አንተ ይተው ጌታ ይቀበለው የገዘገዝከው ማለት ለዘኛ ተቀበል ቀበልሽ ነው ማለት አብርሃም ይስሐቅ ያዕቆብ ይባል ነገር አለ ልካው ያስተዋተሉ ቀበልሽ ብቻውን ነው ሰው ቆይቶ አብርሃም ይዟል በእምነት ይዟል የመስማት በእምነት ይዟል ለይስሐቅ ተቀበለው ይስሐቅ በበረከሰው ሜዳው በሙሉ ይዞታል በበረከት ይዞታል ለያዕቆብ ተቀበለው ያዕቆብ እያታለለ ነው እኔ የሚመስለኝ ማንጎ ልክ እንደበላ ሰውዬው ጉጣና ማንጎ የፈረስ አንድ ያንተ በኋላ ፈረሱ ወባ ስለሚገለው በግር ስትሄድ ደግሞ መሪ ይሰጣል። በደምስ በፈረስ ስትሄድ ራሱ በመሪ ነው። ምክንያቱም ትጻፋለህ ተደጋጋሚ በጣም ትጠፋለህ እና ምን የሚያደርገው በጣም ማረሰው የሚመራችሁ ሰው እንግዲህ ስትሄድ እኮ የሚሆን ነገር ነው ያላችሁ። አሁን ቀለል የራሳችሁን ቀላላችሁ አክብዳችሁ ልታዩ ወንጌል ማለት የበለጠ በቃችሁ ምንድነው የሚመራችሁ ሰው መሪ ይሰጣል። ፈረስ ይሰጣል። ስንግ ሶስቱ መሪ አለ መንገድ ይመራል። ፈረስ አለ ለተቀመጠበት መሪ አለ መንገድ ይያሳያል። ስለዚህ የመጀመሪያው ሀገር ስትሄድ አሁን ደጋሪ ይቀድምና ቶሎ በተለይ ደጋሪ ዝናብ ነገር ካለ ሞሊት ብሎ ሽፍት ነው ያለው ሰይፉን ያወጣል። እንደዚህ ካፊት አሜን በላል ይመራል ወንጌል ቦስ ሰባት ያወጣል እናት ተከተለ ከዛ እንደዛ ያረግ የመራ በኋላ ከጨረሰ በኋላ ባህል የሚገርም የመጀመሪያው ቀን ይዞ የመጣው ፈረሱ ይዞ የመጣው መሪ ይመለሳል። መንገድ ሲከል ባለ ፈረስ ያን ጊዜ ዋይ ይጣል እና አንድ ከሆነች በኋላ ይመለሳል። ከዛ ከሁለተኛው አለ ሌላ ፈረስ ሌላ ስንቅ ሌላ ምን ይሰጣል።
አሁን እንደዚህ የማለት ይላል ወንጌልን ትሰብካለህ፣ ትጨፈጭፋለህ። እዛ ከደረስ በኋላ ሌላ ፈረስ፣ ሌላ መሪ፣ ሌላ ስንዴ ይሰጣል። ወደ 14 ቀን ማትጓዝ ይህን ነው አንዳንድ አሰብ ደርሶ ስትመለስ አንዳንድ ጊዜ 2 ወር ምናምን ይፈጅባቸዋል። በዛ ከሄድክ በኋላ በረሃ ላይ ትደርሳለህ። በረሃ ላይ ስትደርስ ደግሞ ታቹ እሳት ካለ ላዩ እሳት የገነዳ ቋጣ እንደገና ደግሞ የተቀቀለ እዚህ ላይ ጫማ ሪዘርቭ ይይዛል። እየነደድክ እንደዛ እያደረግ ወንጌል ታደርስና ከተረፈው ተርፈ ካልተረፈው ማለት መንገድ ላይ የሚገጥም ነገር ትነግራለህ። በዛ መካከል በዛ ፍዳ መቼም ሌላ መስካሪ ስላለ ጊዜ እንዳለ በዛ መካከል በዛ ፍዳ ስትገባጭ ስለምትሸጠው ትገባለህ። እግዚአብሔር በሚያቆም እና እንደዛ እመኑ አትመኑ የሚል ነው። አሜን አትባሉ። እዚህ ደግሞ የሚሉ ሰው በምልክት አለ የሚገርማችሁ ፈውስ የተፈወሱ ምናልባት ፈውሷን ስማጓደ ይችላል ይጠፋል። እነዚህ ግን እውነት ገብቷቸው በብዙ ዋጋ መከፈል የመጡ ሰው ንቅቅ አሜን አትባላችሁ። በዚህ አይነት ከፍሎ የመጣ ወንጌል ዛሬ ከተማን ያዘዝና ቤቶች ምናምን አይደለም። ብዙዎች በተለይ በዛ አካባቢ የመጡ ሰዎች ዋጋ ከፍለው እነብሌ ከስንት መከራ እንደሚያመጡ ቢነግሯችሁ ተሰማት የሚገርም አሜን በልባካ በዛ መካከል ከሞት ከመታረድ እንዲህ ከመታረድ በፊት የታረዱትን ሰዎች ስለሆነ ያለሰው ጊዜ ከመታረድ ሱማ መስመር በቃ እኔ ተራ በጣም ከሌላ የተበያለ ተረፈን በኔ ነው ማለት አሜን አትሉም ባካችሁ። ምክንያቱም እኔ መኖር ነበር ዛሬ መስከረ ዛሬ ይሰራ በእናንተ ምክንያት ብዙ ሰዎች አሉ። እናንተ ወደ ላይ ተመሰከሩ ግለግል እንዲመሰከሩ እባካችሁ አለ ሰው ዛሬ ጌታ ስላልተቀበለ ሰው ልብ ይደርስ እንዳይመስላችሁ። ብታምኑ ባታምኑ ኃይል ይሰራሉ፣ ስራው ይሰራል። ለጌታ ክብር አምጥቷል። አምላካችን እግዚአብሔር ይሁን። ኢየሱስ ጌታ። አባታችን ፓስተር መንግስቱ የመሰረተ ክርስቶስ ቤተክርስቲያን ፓስተር ናቸው። ያገለግላሉ። እግዚአብሔር የተባረከ ይሁን። እግዚአብሔር ባርኮት እጃችሁን ክርስታችን መልሱና እግዚአብሔር ባርክ የበሉት ደግማችሁ ባርኮት በጌታ በኢየሱስ ክርስቶስ ዘመን ይሄ ይላል። እግዚአብሔር አምላክ የቀረህን ዘመን ሁሉ የወንጌል ዘመን ያድርግ። እሳቱን እንደተናገርከው በአንተ ላይ በእጥፍ ይጨምር። ድል በጨመረ ጊዜ ኃይልህ እንዲጨምር በኢየሱስ ክርስቶስም መቆም አያገኝ። እግዚአብሔር ደስታ ባንተ ይፈሳል በኢየሱስ